Tervel on the outside. Will try to win both races and by a lead. Jim will get it. ድርቤ ወልተጂ የግራንድ ስላም ትራክ ሻምፒዮን መሆኗ ተረጋገጠ። እጅግ ከፍተኛ ገንዘብ በሚያስገኘው የግራንድ ስላም ትራክ ውድድር ኢትዮጵያዊቷ ጀግና አትሌት ድርቤ ወልተጂ በአንድ ቀን ልዩነት በሁለት የተለያዩ ርቀቶች ማሸነፍ የቻለች አትሌት መሆን ችላለች። ድርቤ ትናንት በ3000 ሜትር ያሸነፈች ሲሆን ዛሬ ሌሊት ደግሞ በአጭር ርቀት ማለትም በ800 ሜትር በማሸነፍ ሽልማቱን ጠቅልላ ወስደዋለች። ገና በወጣትነት እድሜ ላይ የምትገኘው ድርቤ ወልተጂ በአንድ ቀን ልዩነት ሁለት አስደናቂ ታሪኮችን ያጻፈች አትሌት መሆንም ችላለች። የድርቤ ወልተጂ የግራንድ ስላም ትራክ ትልቁን ነጥብን በማስመዝገብም ጭምር ነው ሽልማቱ ጠቅልላ የወሰደችው። ከፍተኛ ዶላርም ተሸልማለች። የግራንድ ስላም ሻምፒዮንም ተብላለች። መረጃውን በዝርዝር ይዘነዋል። በሌላ መረጃ ደግሞ በሳምንቱ መጨረሻ በተካሄዱ የአትሌቲክስ ውድድሮች ላይ የኢትዮጵያውያን አትሌቶች በተለያዩ ሀገራት ማሸነፋቸው ተረጋግጧል። በዚህ የመረጃ ሰዓታችን በተለያዩ የዓለም ሀገራት የተካሄዱ የማራቶን ውጤቶችና እነማን አሸነፉ የሚለው መረጃውም እናጋራችኋለን። ሰላም ሰላም ውድ የዛሬ ሚዲያ ቤተሰቦች፣ ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትወዳጁን አክብሮታዊ ግብዣችን ነው። ወደ ዋናው መረጃችን ስናልፍ ድርቤ ወልተጂ አስደናቂ ድል አግኝታ ሻምፒዮን መሆኗ አረጋግጣለች። በአሜሪካ ፊላዴልፊያ ሌሊት ላይ በተካሄደው የግራንድ ስላም ትራክ ውድድር ኢትዮጵያዊቷ ጀግና አትሌት ድርቤ ወልተጂ በአንድ ቀን ልዩነት በሁለት የተለያዩ ርቀቶች ሁለት አስደናቂ ውጤቶችን አስመዝግባለች። ድርቤ ትናንት በ3000 ሜትር ያሸነፈች ሲሆን ዛሬ ማለትም ለሰኞ አጥቢያ ሌሊት ማለት ነው በአጭር ርቀት በ800 ሜትር በማሸነፍ ሽልማቱን ጠቅልላ ወስደዋለች። ድርቤ ወልተጂ የግራንድ ስላም ሻምፒዮን መሆኗም ተረጋግጧል። ድርቤ በ800 ሜትር አጭር ርቀት አንደኛ የወጣች ሲሆን የገባችበትም ሰዓት 1 ደቂቃ ከ58 ሴኮንድ ከ94 ማይክሮ ሴኮንድ ርቀቱን ለማጠናቀቅ የወሰደባት ሰዓትም ሆኖ ተመዝግቧል። ትናንት እሁድ በ1500 ሜትር በአጭር ርቀት በተመሳሳይ አሸናፊ የነበረችው ድርቤ ወልተጂ ከሁለቱም ውድድሮች 24 ነጥብ በአጠቃላይ በማምጣት የፊላዴልፊያ የግራንድ ስላም ትራክ ሻምፒዮን መሆኗ አረጋግጣለች። አትሌት ድርቤ ወልተጂ $100,000 አሸናፊ መሆኗ ተረጋግጧል። በዚህ ዓመት በተጀመረው አዲሱ ውድድርም በቋሚነት እየተሳተፈች የምትገኘው ድርቤ ወልተጂ በጃማይካ ኪንግስተንም ሻምፒዮን እንደነበረች የሚታወቅ ነው። ትናንት በተካሄደውም እጅግ ፈታኝና የመጨረሻ ሽርፍራፊ ሰከንዶች ድረስ በተጓዘው የድርቤ ወልተጂና የጆሲ ሁል ፉክክር ብዙዎች ያስደነቀ አስደናቂ ውድድር እንደነበረ የሚታወስ ነው። ወደፊት ኢትዮጵያን በዓለም አቀፍ መድረክ ታስጠራለች ተብላ የምትጠበቀው ድርቤ ገና የ23 ዓመት ወጣትም አትሌቶች በዚህ በአሜሪካ ፊላዴልፊያ በተካሄደው የግራንድ ስላም ትራክ ውድድርም ድርቤ ምን ያህል አስደናቂና አይበገሪ አትሌት መሆኗን በአንድ ቀን ልዩነት ሁለት ከባባድ ድሎችን በማስመዝገብም አስመስክራለች። ብዙም ያልተዘመረላት ወጣት አትሌት ድርቤ ወልተጂ ኢትዮጵያን ወክላ በተለያዩ የዓለም አቀፍ የአትሌቲክስ ውድድሮች ላይ የተሳተፈች የአጭር ርቀት ሯጭ ነች። በዚህ የግራንድ ስላም ትራክ ውድድርም ላይ በ1500 ሜትር በድንቅ አጨራረስም ያሸነፈችው ድርቤ በ2023 የዓለም ሻምፒዮና ውድድር በ1500 ሜትር የብር ሜዳሊያ ማስገኘት የቻለች ታላቅ አትሌት ነች። የዓለም ሻምፒዮና ውድድር በ800 ሜትር አራተኛ ሆና ገና ከመጀመሪያው ነበረ ውድድሯን ያጠናቀቀችው። ድርቤ በ2022 ነሐሴ ወር የመጀመሪያዋን የዳይመንድ ሊግ የአትሌቲክስ ውድድር በ1500 ሜትር በማሸነፍ የሀገሯ ሰንደቅ ከፍ ማድረጓም የሚታወስ ነው። እንዲሁም ደግሞ በ2019 በአፍሪካ ከ20 ዓመት በታች ሻምፒዮና ውድድርም ላይ በ1500 ሜትር
ሜትር ወርቅ በማሸነፍ ገና ከጅማሯ ነው ታሪክ መስራት የጀመረችው። እንዲሁም በሞሮኮ ራባትም በ800 ሜትር ውድድር ድንቅ ተወዳዳሪ እንደነበረች የሚታወስ ነው። ገና በወጣትነት እድሜ ላይ የምትገኘው ድርቤ ከዚህም በላይ የሀገሯን ሰንደቅ ዓላማ በተለያዩ የዓለም አቀፍ መድረኮች ላይ የምታስጠራ አትሌት መሆኗን ገና ከጅምሩ እያስመሰከረችም ያለች አትሌት ነች። ከዚሁ ውድድር ጋርም ሳንወጣ የግራንድ ስላም ትራክ ውድድር ለሚያሸንፉ አትሌቶች እስከ $500,000 የሚያሸልም ሲሆን ፍሬወይኒ ባለፈው ወር $100,000 ማሸነፏ የሚታወስ ነው። የግራንድ ስላም ትራክ ከፍተኛ የገንዘብ ሽልማት ለመውሰድ ድርቤና ሌሎችም ኢትዮጵያውያን አትሌቶች ትላንትናና ዛሬ ሌሊት ሲፎካከሩ እንደነበረ የሚታወቅ ነው። ኢትዮጵያዊቷ አትሌት ፍሬወይኒ ኃይሉ ከ3 ሳምንት በፊት በሚያሚ በተካሄደው በዚሁ የግራንድ ስላም ትራክ አጭር ርቀት በማሸነፍ ከፍተኛ የገንዘብ ሽልማት ማግኘቷ የሚታወስ ነው። ፍሬወይኒ በ800 ሜትር ሶስተኛ በመውጣት 6 ነጥብ ብታገኝም በ1500 ሜትር አንደኛ በመውጣቷ በአጠቃላይ 18 ነጥብ በማግኘት ነው $100,000 ያሸነፈችው። በአንጻሩ ደግሞ ደርቤ ወልተጂ በ1500 ሜትር እና በ800 ሜትር በማሸነፍ በአጠቃላይ 24 ነጥብ በማስመዝገብ ነው እንግዲህ የዚህ የግራንድ ስላም ትራክ ሻምፒዮን መሆኗን ያረጋገጠችው። በዚህ የግራንድ ስላም ትራክ ውድድር ከፍተኛ የማሸነፍ ግምትም ያገኘችው አትሌት ድርቤ እንደተጠበቀችውም ውድድሩ በአሸናፊነት አጠናቃለች። ግራንድ ስላም ትራክ ተብሎ የሚጠራው ይህ የአትሌቲክስ ሊግ የተመሰረተው የቀድሞ የአሜሪካ የወርቅ ሜዳሊያ አሸናፊ አትሌት ማይክል ጆንሰን አማካኝነት ሲሆን ይህ አዲሱ ሊግ ትልቁ የገንዘብ ሽልማትና ለአትሌቶች የበለጠ እድሎችን የሚከፍት ውድድርም ነው። ጆንሰን ራሱ ከስፖርት ዓለም ከተሰናበተ በኋላ የተሳካ ህይወት እየኖረ ያለ በተለይም በብሮድካስቲንግ ላይ የሚሰራ አትሌትም ነው። ግራንድ ስላም ትራክ ለመፍጠር ያነሳሳው ምክንያትም በአትሌቲክስ ስፖርት አቅም ማጣት ከፍተኛ ብስጭት ውስጥ በመግባቱም እንደሆነ በአንድ ወቅት ለመገናኛ ብዙሃን በሰጠው ቃል ተናግሮ ነበረ። ከዚህ በተጨማሪ ከጊዜ በኋላ ጆንሰን በትራክና በሌሎችም ዋና ዋና ስፖርቶች መካከል ያለው ልዩነት ሲሰፋም ተመልክቷል። እግር ኳስ እና በሌሎችም የስፖርት ውድድሮች እንደ አትሌቲክስ ባሉ የስፖርት ውድድሮች ላይ ጥላ ማጥላታቸውም ጆንሰን በበጎ አይመለከተውም። ለዚህ ይመስላል በዚህ ውድድር የሚሳተፉትና አሸናፊ ሆነው የሚያጠናቅቁ አትሌቶች ከፍተኛ የገንዘብ ሽልማት የሚያሸልመው። ድርቤ ወልተጂም በሁለት የተለያዩ ርቀቶች በማሸነፏ ነው እንግዲህ $100,000 አሸናፊ መሆኗን ያረጋገጠችው። በምትፎካከርባቸው ርቀቶች በጃማይካ ኪንግስተን እና በዩናይትድ ስቴትስ ፊላዴልፊያ የግራንድ ስላም ሻምፒዮን ለመሆን የበቃችው አትሌት ድርቤ እንዲሁም በዩናይትድ ስቴትስ ሚያሚ 4ኛ ደረጃንም አግኝታ እንደነበረ የሚታወስ ነው። የግራንድ ስላም ትራክ የሴቶች አጠቃላይ አሸናፊ ለመሆን በሚደረገው የነጥብ ፉክክርም ላይ በ5ኛ ደረጃ ላይ ትገኛለች። የ2025 የግራንድ ስላም ትራክ የመጨረሻ ውድድሮች ከፊታችን ሰኔ 27 እስከ 29 በሎስ አንጀለስ ዩናይትድ ስቴትስ የሚደረጉ ይሆናል። በዚህ አጠቃላይ ውድድር ላይ ደግሞ ካሸነፈች እስከ $500,000 ማግኘትም የምትችል ይሆናል። እኛም ከወዲሁ ለጀግናዋ አትሌት መልካሙን ሁሉ እንዲገጥማት እንመኛለን። በሌላ የአትሌቲክስ መረጃዎች ደግሞ በተለያዩ ሀገራት በተካሄዱ የአትሌቲክስ ውድድሮች ኢትዮጵያውያን አትሌቶች ድል ቀንቷቸዋል። በሳምንቱ መጨረሻ ከተካሄዱ የአትሌቲክስ ውድድሮች መካከል በስቶክሆልም የተደረገው የማራቶን ውድድር ይገኝበታል። በሴቶች በስቶክሆልም በተደረገው የማራቶን ውድድርም ኢትዮጵያዊቷ አትሌት ሸዋረግ አለነ 2 ሰዓት ከ30 ደቂቃ ከ38 ሴኮንድ በመግባት አንደኛ ሆና አሸንፋለች። ሁለተኛ የወጣችው ደግሞ ሙሉ ሀብት ጸጋ ስትሆን 2 ሰዓት ከ30 ደቂቃ ከ44 ሴኮንድ በመግባት የስቶክሆልም ማራቶን ላይ ሁለተኛ ሆና አጠናቃለች። ፉክክሩ በጣም ብርቱ የነበረና እንዲሁም ደግሞ በሁለቱም ኢትዮጵያውያን አትሌቶች መካከል ጠንካራ ተፎካካሪነትም የታየበት ውድድርም እንደነበረ
ለማየት ተችሏል። በሌላ በሳምንቱ መጨረሻ የተካሄደው ውድድር ደግሞ በቻይና የተካሄደው የግማሽ ማራቶን ውድድር ይመለከታል። በዚሁ በቻይና በተካሄደው የማራቶን ውድድር መሰረት በለጠ ቶላ አንደኛ ሆና አጠናቃለች። እንዲሁም ደግሞ አብርሃም ገመዳ ዳዲም በዚሁ በወንዶች ዘርፍ የግማሽ ማራቶን አሸናፊ መሆኑም ታውቋል። ሰላም የዛሬ ሚዲያ ቤተሰቦች፣ ለአሁኑ የያዝናቸው መረጃዎች እነዚህን ይመስሉ ነበረ። መልካም ጊዜ እንዲሆንላችሁ ተመኘን። ቻው።